ሌላውማ ፊቱን አዞረብኝ። ወይ ውዶች ያጨክኑብኝም በቃ ማላዘኑን ትቼዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ሞት ምጠራ ነው በቤቴ የሚመስለው። ሞት ምጠራ ነው የሚመስለው በቤቴ ሞት። እናንተ ሴትዮዋ ዛሬ ደግሞ ፀጉሩ ስታይሏ ልክ እንደኔ አርጋ መጣች። ወይ ባለፈው ታስታውሳላችሁ? ፊንገር ማለት ነው። ፀጉርሽን እዝች ጋር ስታስይጂ ልጅ ሆንሽ መሰለሽ እንደ ልጅ ስታስይጂ አለች። ዛሬ ቁጭ አርጋው መጣች። እኔ ተከተሉኛላችሁ እንጂ እናንተን አልከ ሁለት ማስያዝ በቲክቶክ ዓለም ከሚጣሉኝ ሰዎች ሁሉ እኔ ብቻ ነኝ በደንብ ያደረኩት። በፀጉሬ ያለ ፀጉሬ በምን ጠቅልዬ ያለ መጠቅለል በመልቀቅ ማአት ስታይል ለኔ ሲሆን ልጅ ለመምሰል አሮጊት አስራሽ መጣች። ለእናንተ ደግሞ ቂብ አድርጋችኋት መጣችሁ። ጉድ እኮ ነው ዘንድሮ። ጌም ጀምሪ። ከማን ጋር ልጫወት? ከነጮች ላስገባ እንዳረቅ እንዳለ እኮ ዝግትግት ነው። 4 ሰው ነው የሚታየኝ። ቴዲ አዋሳ እና 3ቱ ጌም የሚጫወቱ አይደለም። እሺ ማንን ላስገባ? እንዴት ነው የሚያስገቧቸው? ሌሎች ዜጎችን በምን እንዴት ነው የሚያመጧቸው? ፈንጋሪ የኔ ጎርጓሪ የኔ አሳውጪ ያንቺን ይቅርታኛ አንፈልግም። ቢያንስ እንኳን በእኔ የነገርሽውን ዩቲዩብ ላይ ለደሃ ከዛ ቦጨቅ አድርጊለት። ምንም ቢሆን ያው አዲስ አበባ አልተወለድሽም መጤነሽ፣ ግን እርድናን ከአዲስ አበባዎች ተምረሽ ላጣረገሽ ገንዘቡን በሙድ ለድሃዎች እርጅበት። ይህን የመጨረሻ ምልሽ። ቀጣይ ምን አለ? ሙኒት። አሁን የነዚህን አሮጊት ወሬዎች ጨርሻለሁ። የሙኒትን እንምጣ ውዶቼ። ሙኒት አጨሰች ብላችሁ ቀኑ ሙሉ ነጠላ ዘቅዝቃችሁ ስታለቅሱ የነበራችሁ ሰዎች አላችሁ ማለት ነው። ቁጭ ብላችሁ ነጠላ ዘቅዝቃችሁ ስታለቅሱ። እኔ የምለው በተለይ አረብ ሀገር ያላችሁ ሰዎች እንዳለ ማለት ነው። ማዳም ስታጨስ የማዳምን ምንድነው ማጨሻውን ቁሪውን ትጥላለህ፣ ታጥባለክ፣ አብረሃት እሳት ትቆሰቁሳለክ። ትልቅ ማዳም አርጣ አነጥንጣ ጨርሳ በመቁረቢያዋ ሰዓት ትልቅ ማዳም ቁጭ ብላ ስታጨስ ሆይ ሆይ ስትሉ ትውላላችሁ። እሷ ግን የሆነች ቬፕ ነገር ስላጨሰች እንደው እንደዚህ ስታካብዱ ትዋላችሁ። ግማሾቻችሁ ቤታችሁ ቢከፈት ማለት ገመዱ እስከ ኪችን ይደርሳል። ያላችሁ የሺሻ ቱቦ ገመዱ እስከ ኪችን ድረስ ይደርሳል። ኩክ ስታረጉ ሁሉ እያጨሳችሁ ነው የምትሄዱት። ሽንት ቤት ልቆሊ ስገቢ እያጨሽ ነው የምትሄዱ። ለባለሽ ራሱ ለእንትኑ ሰዓት አትሰጩም፣ ለአልጋ ሰዓት አትሰጩም። አንዳንዶቻችሁ እያጨሳችሁ ሁሉ የምታደርጉ ነው የሚመስለኝ። ቬፕ አጨሳይ ብላችሁ እኔ ባሳያችሁ የድሮ ቬፕ ማጨሰውን ቪዲዮ ባሳያችሁ እንደዚህ ነበር ማጨሰው። ምንድነው ሁሉ ነገር ቆኛ ኢትዮጵያኖች ላይ በቃ ሁሉ ነገር እንደ ትልቅ ነገር ነው የምናየው። ፊታችን እንዲጠራ እያሉ ወንዱ ሴቱ ሳይቀራ እንደ ኢትዮጵያ ውስጥ ቱቦ ሲመጥ የሚውለው ጫት የሚባል ሀገር ውስጥ ተቀምጠክ ጫት የሚቃምበት ሰው ጫት ቅሞ አውራጣቱን በገጀራ የሚቆርጥበት ሀገር ተቀምጠክ ስለ ሱስና ስለምናምን ብርቅ አድርገህ ስታወራ ይገርመኛል። አገሪቷ ውስጥ ህዝቡ በጫት ደንዝዞ አይደል እንዴ? በሺሻ ደንዝዞ ያለው ወጣቱ አዲስ አበባ የት ቢኬድ ድሬዳዋ ሁሉ ሀገር ቢኬድ ጫትና ሺሻ ምን አይደል እንዴ ሱስ የገደላቸው ወጣቱ በሱስ አይደል እንዴ? ሁሉ ባለሀብት አልቀረ ወጣት አልቀረ ህፃኑ አልቀረ። ግን የቬፕን እንዲህ ስላጨሰኝ ታብዳላችሁ። ምንድነው የሚሻላችሁ? ቆይ በስመ አብ ወልድ። እኔ ከሀበሻ ጋር መድኃኒዓለም አታውለኝ። ነውጣ በእናትህ ካንተ ንፍጣም ትኩሳር ይርጣ አራም ነውጣ። መጀመሪያ ብሎክ ላይ አይ ፎሎ ታደርገኛለህ። ቁጭ ተቀመጥ። ምን ታደርጋለህ? ለምን ፎሎ አደርጋለሁ? ብሎክ ላደረገው ነበር ሳይሆን ፎሎ ያደርገኛል። ቢያንስ ለአካውንቴ ፎሎ ይጨመር ይላል። ተቀመጥ። እናንተ የሆነ ሰው ተጣልቷል፣ ግን አያስፎግሩም። ታውቃላችሁ አይደለ? አያስፎግሩም። ታውቃላችሁ። ቆይ አንድ ሰው አየው ፎሎ ታደርገኛለህ ውዴ አልቦልክም። ለምን ብዬ ተሳደብ የሚውት አልቦልክም። ትጠቅመኛለህ 1 ሚሊዮን እስክገባ ድረስ ይወድ የሆነ ሰው ተጣልቷል፣ ግን ነው ስንት ሰዎች መሰራችሁ ያየሁትኝ? ከሆነ ሰው ቤት ቀርተዋል። ከሆነ ሰው ቤት ቀርተዋል።
ሰዎች አይቻለሁ። ከሆነ ሰው ቤት ቀርተዋል ምናምን ለምንድን ነው ምንድነው የሆነ ሰው አረኔ እንዳታነቃቁኝ ማን እንዳትሉ እኔ ናሆሜናውን አስገባዋለሁ እንዳታነቃቁኝ የሆነ ሰው እግዚአብሔርን ድሮ በቃ ወዴ ፍቅሬ ማሪ ሲባ አራቱም ጋር ይግባባሉ ለአራቱም ምን ያሽቃብጣለሁ ውዶቼ ያችንም ሰዓት አሽቃብጣለሁ እችንም ሰዓት አሽቃብጣለሁ አራቱም ጋር ፒስ ነኝ ግን ስማቸውን አልጠቅስም ጌታ ምስክሬ ነው ተጣልቷል ጌታ ምስክሬ ነው አራቱ ጎት ወርክ ንፍጣም ነክ ስራ አይደለ እንዴ አንተ አረ የሆነ ስድብ ሰምቼ ሞትኩኝ የአይጣር ብለው ሲሳደቡ በጣም ምን ያህል ያንሰው እንደ ጥንጥዬ ቢቆጥሩት ነው የአይጣር ያሉት ጉቺ አንቺ ልጋጋ ሰው አይተኛም እንዴ አርፍጄ በመጣም አተኙም እንዴ እናንተ ወገን ጉቺ እስኪ ቤቱን መርቂ ሁሌ ስትመጪ እንደሚታነቅ ሰው ተንጠልጥለሽ ባዶ እጅሽን ትገበጭ እስኪ መርቂ ቤቱን እስኪ 1000 ኮይን ስጪ 1000 ኮይን እስኪ ስጪ ልሽ እኔ ማንቺ ቤት መምጣት አቆምኩኝ መቼስ ከቆይታ ብዛት በኋላ ሊገለጽልሽ ይችላል እንዴ ቀረው ገብርኤልን ጋይስ እንደ ድሮ አልሄድም ለምን ብዬ አትባርከኝ እኔ እሷን ብቻ እየባረክቱ ኑሯ ዱባይስ ብትሆን የዱባይ ሴቶች ሀብታም ናቸው ብሩን ከየት እንደሚያመጡት አላውቅም እንጂ ሀብታም ናቸው እንዴ እኔ አሜሪካ መሆኔን ራሱ ያጠራጥራል ምስር ደግሞ ሰምቼሻለሁ እጃችሁን አውጡ የአሜሪካ ሰዎች የውጭ ሰዎች አላችሁ እጃችሁን አውጡ ከዱባይ ለምን አባታችን ብለን ነው እጃችን የምናወጣው ምስር የኔ ቆንጆ አንቺ ጥልቅ ብለሽ ስለነ ሰሊላ ጎሜዝ ጥልቅ ብለሽ አሜሪካን ስታወሪ ውጪ ብለንሻል እንዴ እኔ እናት ውጪ ብለንሻል እንዴ ውጭ ከኛ አልፈሽ ተርፈሽ ስለ ሴሌብሪቲዎቹ ስታወሪ እኛ አስቁመንሻለሁ የአሜሪካ ሰዎች ከዱባይ እጃችሁ ነው ሌላ ወሬ እናወራለን ውዴ እንዳናወራ ከፈለጋችሁ ባፋችሁ ሰብስባችሁ ተቀምጡ በቀን 6 አጀንዳ ላይያችን ላይ ያመጣችሁ አታውሩስ እናወራለን የሚወራ ራሱ ባይኖር ዱባይ ብዬ ጀምራለሁ እንዴ ምን አስበሽ ነው እኔ ኮን አሜሪካ እኮ አልኖርም እናንተ ጋር ነኝ ያለሁት ለስሙ አሜሪካ ነው ነፍሴ ስጋዬ እዚህ ነው ውስጥ ያለው ግን ዱባይ ነው ወይ አንድ ሰው በዱባይ ልክ ወይ ጉቺ እዚህ ትምጣን ይዛ ሊድ መሰለኝ እንቀያየር መሰለኝ ጌታ ምስክሬ ነው የሰው እንትን ውስጥ እንዳገባኝ እቺ ልጋጋም ሳመረቀኝ ለነገሩ ከውሽዬ ጋር ትናንትና አይተኛለች ይመስለኛል ለዛ ነው ቤቴን ማባርከው ገብቶኛል አየችኛ ትናንትና ሳሽቃብጥ አየችኛ እንዴ እኔ ለሁሉ ነው ማሽቃብጠው ውዴ እኔ ጉቺስ ቢሆን እኔ ከተጣላው ሰው ጋር ስታሽቃብጥ አያት የለ እንዴ ስታሽቋልጥ ናት የለ እንዴ ጊዜው እንደዛ ነው ምን አገባኝ እንኳን ተጣላችሁ እኔ ምን አጣላኝ ከዚህ በኋላ ብልጥ ነው ሆኖ አልጣላም ከማንም ጋር ከሁሉም ጋር ፍቅር ነው ሆኖ ውዴ ማሪ ፍቅር ውስጤ እኮ ቆሮቆራም እያልኩ ይሆናል ግን ምንድነው እንተ ትክክል የምትለው ትክክል ስሙ ውስጤ ቆሮቆራም እግሯን ማትጣጣብ ገርዳም እያልኩ ይሆናል በውስጤ ቦጪ ውዴ እግርሽ ሁሉ እንዳጥንት አይደል እንደ ቁርጥምጥም ተደርጎ የሚበላው ንጽህናሽ እንደዛ ነው ምለው ከዚህ በኋላ ማናችሁ ሪከርደሮችን ብትሆኑ ማለት የፈለጋችሁትን ሪከርድ ብታርጉ ማሪ ውዴ ጌም ተጫወቱ እንጂ ሸቀል አድርጉ እንጂ እንዴ ካለኛ እኮ ካለናንተ እኮ እኛ አንፈምስም መቃክ ካለናንተ እኮ እኛ አንፈምስም ውዶቼ ተጫወቱ እንጂ በውስጤ ማለት ነው ቅዱስ ሚካኤል ይድፋሽ ሪከርድ ልታረጊ ስትይ እጅሽ ይሰበር በውስጤ እኔማ አሁን እኮ ገባኝ ውዶቼ ሰው እንዴት እንደሚኖርበት እመቤቴ ይችሉበት የለ እንዴ ውስጣቸው እርር ያለ ላያቸው ግን እንደዛ ነው ማለት ከማንም ጋር አልጣለም በሰው ምክንያት በተለይ አልጣለም ጸጉሬ እየወለቀ ነው ግን አልጣለም በሰው ምክንያት ባጭሩ ያለው ነገር ይሄ ነው የፊንገርን ቲክቶክ አካውንት ተመቷል ፕሊዝ ኮፒ ሊንክ አድርጉላት ውዶች እንዴ እንደዚህማ በ2018 እንደዚህማ አትጣሏት ማሪ የጠፍተሽ ነው ውዴ እንደዚህማ አትጣሏት ውዶች የፊንገርን አካውንት ኮፒ ሊንክ አድርጉላት እሺ ውዶች ይደብራል እንዴ በ2018 ጊዜው ለኔ ልታረጉት ነው እንዴ አረ ሼም ነው ውዶች ሼም ነው እኔ በዚህ አጋጣሚ ነገርኩልሽ ለወዳጆቼ ኮፒ ሊንክ አድርጉላት እሺ ውዶች
እንዴ አካውንት የተመታ ኮፒ ሊንክ አድርጉልኝ ብላ እኮ ጭንቀት ላይ ወጣኝ። ምን ብታረግ ባታረግ ባናት ተተካል። ወይ ለካ ቤታ ሁለት አይነት ፊት ነው አሳያለሁ ያልሽው። አዎ ወደ ራስሽ ተመለሽ ወዶቼ። እናንተ እኮ ለእኔ ኮፒ ሊንክ ስታረጉ ህይወቴ ይለወጣል። ካለ እናንተ ማን አለኝ? ማንም ድድ ነው ማድረጋችሁ። ኧረ ክፉ አይንካችሁ። እሺ አምላኬ ወይ ጌታዊ ስንቱን አወራሁት። ቆይ እስኪ ማን አለ ላስገባ ከነዚህ ጌመር ጋር እንግዲህ ልጋግግ ነው። እስኪ ማን አለ እስኪ ቼክ ላድርግ በዚህኛው ስልክ። ስመጣ ይለክፉኛል። ሌሊቱን ሙሉ ሲያስለፈልፉኝ አደሩ። አካውንቴ ሲከፈት እኔ ብቻ ነኝ የማወራው። እኔ ብቻ በአይነቱ በከለሩ እንደምን የታባታ ሊሄድላችሁ እናንተ ሰዎች ክፉ አታናግሩኝ። ኮመንት ላይ ዝም ብዬ ለዋል። እናንተ ስታስለፈልፉኝ እንዳለ ሶሻል ሚዲያ ላይ እኔ እኮ እየተረገጥኩ ያለሁትኝ ሲረገጥ ፌስቡክ ድረስ። ኧረ ፌስቡኮች አለካቸውም ተለውጠዋል። ኧረ ፌስቡኮች ተለውጠዋል። ቤታዬ ድምቀት ነው የሚሉኝ የነዚህ ልጋጋም ናቸው እንጂ ቲክቶክ ላይ ያሉ ያሮጡ በየኮመንቱ የማይጠፉ እድሜ ልካቸው እንደተሳደቡ። ቴንኪው ጀሩሳሌም አዲስ ተመዝጋቢ ውዴ ዌልካም። አዲስ ነሽ መሰለኝ እዚሁ ቤት ያቆየሽ ውዴ። ሌላ ቤት አትጂ እዚሁ እየመጣሽ መርቀሽኝ እንጂ ውዴ እዚሁ እየመጣሽ አዲስ ናት የኔና። እስኪ ቡና ቅዱላት። ቡና ሪታ እዚሁ ቤተኛ ነሽ ውዴ። ለጄሪ ቡና ቅዱላት ውዴ። ቡና አይ ሻይ ነው የምትፈልገው ጄሪ። የሻይ ቅዱላት ተንከባከቧት እስኪ። የት አሉ ሞዴሬተሮች እስኪ ተንከባከቧት። ልዩማ የውሻዬ እናት እኮ ናት ውዴ። ልዩዬ አጋቤ ቤተሰብ በቃኝ አሳሙ በቃኝ ውዶቼ። አፈናችሁኝ። ቆይ ኧረ ጋይስ በቃችሁ። ይህንን ህዝብ እኮ አተጣጣበን እኮ በቃችሁ ውዶቼ። አሁን ማሰልፍ እንዳትወጡብኝ ቤት። ለነገሩ እኔማ ምን አጠበችኝ ትላላችሁ? አራታኔ እኮ እየቧጠጥኩ ነው ያለሁት ውዶቼ። እኔማ እየቧጠጥኩ እኮ ነው ያለሁት ውዶቼ። እንዴ ከተረፈው ላይ ካለም ብዬ ሙጥ እያረኩ እኮ ነው ያለሁት። ህዝብ 4 ዓመት ሙሉ ቲክቶክ ላይ ጌም ሲቀጠቅጥ 5 ዓመታት ሙሉ እኔ የእብድ ቅዘን መስዬ እዚህ ስጨማለቁዬበት በስንት ዓመቴ ነው እየቧጠጥኩ ያለሁት ውዴ። እየቧጠጥኩ ያለችዋን ከስር እየቧጠጥኩ ያለሁት። ጨርሰው እንዳለ ምኑን ተረፈ? ያላችሁትም እናንተን ያቆያችሁ መድኃኔዓለም። በስመ አብ ወወልድ ወመንፈስ ቅዱስ። ስንቱን ስድብ ቻልኩ እኮ በዚህ ጌም። እነገሌ ናቸው። ኧረ ተይኝ ውዴ። እኔ እነሱንማ በሆን ስንት ነገር ከፍቻለሁ ውዴ። በተለይም ሀገሬ ላይ በሆን በስመ አብ ወመንፈስ ቅዱስ ስንት መሰለሽ 3-4 እንትን ህንፃ ላይ ከእንትን ህንፃ ወረድ ብለሽ ከእንትን ህንፃ አጠገብ ስር ከእንትን ህንፃ ስር እያልሽ ነው። ጌታ ምስክሬ ነው። 4 ዓመት ቡቧጥጥ አንስበሽው ለዛው ሀገርሽ ላይ ሆነሽ በኢየሱስ ስም። እኔ አሁን እንትና የምትመቸኝ ለምንድን ነው? ቤቲን ካወቃችኋት ሽፎን ምናምን የምትሸጠው ጎበዝ ናት። አይጂ ላይ ያውቃታለሁ። ከምኔው ተፍተፍ ብላ አንዱን ብራንች እዚህ አንዱን እዛ ክፍትፍት አደረገች። ጎበዝ የኔ ናት። እንዲህ ነው ማለት ሴት ማለት እመቤቴ። እንዴ የሰው ልጅ እንዴት 4 ዓመት ሙሉ አበባ ብሎ አሁንም እዚህ አበባ ይላል? እንዴት ውዶቼ እንዴት ሆኑ? ጌታም ቢል የለባቸው ምን የለባቸው በኢየሱስ ክርስቶስ። አንቺ ምን ከፈትሽ ውዴ? ከ4 ዓመት በኋላ ጠይቂኝ እሺ። 4 ዓመት እንደነሱ ልቧጥጣ ውዴ። እንዴ 4 ዓመት እንደነሱ ልቧጥጥ። እኔ መች ቧጠጥኩኝ? እኔ እኮ አሁን በነገራችን ወይኔ ግን አይደርስም። አሁንም አይደርስም። ከነሱ አይደርስም ውዶች፣ መቼም አይደርስም። የሰራው አንደኛ አይ ቲንክ ጆን ዳንኤል መሰለኝ 100,000 ነው 100 አይ ቲንክ ስንት ነበር? 75 ሚሊዮን የማን ነበር? 50። ኧረ እኔ ከዛ በታች ነኝ እንግዲህ ማርያምን እኔ ያሳያችኋለሁ። ችግር የለብኝም። የኔ እኮ በጣም ጩጬ ናት። ኧረ ጩጬ አይደለም ውዶቼ። ወዴት ሄደ ይሁላ ብር? ወዴት ሄደ ይሁላ ብር? ቤታዬ እግዚኦ ማርነ ክርስቶስ በእንተ ማርያም
ወይኔ ውዶቼ ላሳያችሁ ስንት ሺህ እንደሆነ። ሌሎቹማ ስንት ሸቅለዋል። እኔ እንደዚህ ከሸቀልኩኝ ግን የለም የኔ የለም የነሱ አለ። ዝም በይሉኛል። ኧረ ችግር የለውም ጌታን ጋይስ። እኔ እንኳን በትንሹ ጌም የጀመርኩት እንኳን ይህን ኮይን ከሰራው ሌሎቹ ስንት ሺህ ኮይን ሰርተዋል። ግን ምንም የላቸውም። አሁንም አበባ ነው የሚሉት። ሃው ማለት እንዴት ጋይስ? ኧረ እኔ አላወራም። እሺ ኮይኑን ግን ጋይስ እኔ እንደዚች እንኳን ከሰራው እነሱ ያንን ገንዘብ ወዴት አደረሱት? ጊፍት ሲሰጡ አላይ፣ እርዳታ ላይ ሲሳተፉ አላይ፣ ከተሰጣጡም እዛው ጓደኛ ምናምን ሲሰጣጣል። ወዴት ነው ያደረጉት? ያውልሽ ኮይን እመቤቴን። እኔስ እንዲያው ከሌቭል 38 ለመግባት ስንት ሺህ ዶላር ነው ጋይስ? ባለፈው ስንት ምን ያወጣውትኝ? ሆቴል አደሩበት። ደስ ይላል። ለወንድ ያበሉ ይሆን ውዴ? ለወንድ ወይ ደግሞ ወንዶቹ ሹገር ማሚ ኖራቸው ይሄ እናቴ ትሙት። እውነት ለመናገር እኔ አሁን ይሄንን አሁን ያለው ኮይን ለማንም ጊፍት ባልሰጥ ኖሮ ለማንም ጊፍት ባልሰጥ ምንም እርዳታ ውስጥ ባልሳተፍ ዝም ብዬ ውጦ ዝም ብሆን ኢትዮጵያ ውስጥ 6 ቤት ይሰራል፣ 6 እንትኖችን ይገነባልኛል። እናቴ ትሙት። የተረፈው ደግሞ 2 መኪና ይጨምራል። ጌታ ምስክሬ ነው። ላይ ጋይስ እኮ ዳይመንድ እኮ የሚሰሩት በ100 ሺህ እኮ አለ ሚሊየን። አረ ቤታዬ አንቺ ገና ነሽ ቧጭ ውዴቼ። ደግሞ እንዲህ ስላችሁ ደግሞ እጃችሁ እንዳይሳሳ እኔ ያለውን እውነታ ልንገራችሁ ብዬ ነው። አፌ ዝም ስለማይል ውዶቼ ማሮቼ መስጠት እንዳታቆሙ። የሚሰጡ እጆች የተሰጡ ናቸው የተባረኩ ናቸው ይላል መጽሐፍ ቅዱስ ላይ ከቆሮንቶስ 15 ምዕራፍ 16 ላይ የሚሰጡ እጆች የተባረኩ ናቸው ይላል። እኔ አይደለሁም ውዶቼ። እኔማ ብለው ደስ ይለኝ ነበር፣ ግን ቃሉ በእስልምናም በክርስትናም የሚለው ቃሉ ነው። እኔ አላልኩም። እጃችሁ ደግሞ እንደ ካንጋሩ እንዳያጥሩ ውዶቼ። ዝም ብል ይሻለኝ ነበር። እጃችሁ እንደ ቤታ ናት እናቴ ትሙት። እነዚህ ሰዎች ካለኔ አያውቁም እንዴ? ስም ይጥራ ከፈለገ። እኔ ቴክስት የጻፈልኝ የመጨረሻ ቀን አሳይቻችኋለሁ። የመጨረሻ ቀን የጻፈልኝ ጓደኛሽ አሰደበች ምናምን እኔ እሷን እንትን ባልኩላት ምናምን ብሎ ነው የጻፈውን ያሳይቻችኋል። እኔ እንደዚህ አይነት ነገር አልወድም። ደፋሮች ምን አላችሁ? የመለስኩላት መልስ ትዝ የሚለው ካለ አይሉ ነው። ግን ምን አልኳት መሰላችሁ? ስትሄዱ መጀመሪያ ላይ ስትሄዱ የሆነ እንቅፋት ይመታችኋል አይደለ? ድንጋዩ እንቅፋት ነው፣ ይመታችኋል፣ ያማችኋል፣ ምናምን ታለቅሳላችሁ ምናምን አይደለ? ያ እንቅፋት ሲመታችሁ በጣም ነው የሚያመው፣ በጣም ያስለቅሳል እና ታለቅሳላችሁ ምናምን። ያ እንቅፋት ከመታችሁ በኋላ ይጎዳችኋል ምናምን እግራችሁ። ከዛ ተመልሳችሁ በዛ መንገድ ስትመጡ እንቅፋቱ እንደሚኖር መንገድ ስትሄዱ መቼስ እንቅፋት የለም ብሎ የሚሄድ መንገድ ያለ ሰው ያለ አይመስለኝም። እና እንቅፋቱ እንደሚመታችሁ አይምሯችሁ ያውቃል አይደል? እንቅፋቱን ግን ስታዩት ምንድን ነው ማድረግ ያለባችሁ? ያ እንቅፋት እየሮጣችሁ ሄዳችሁ በእንቅፋቱ መመታት አይደለም። ያ ስቱፒዲቲ ነው። ሄዳችሁ በእንቅፋቱ መመታት ሳይሆን እንቅፋቱን ካያችሁት ሊመታችሁ እየመጣ እንደሆነ እየተንደረደረ እንደሆነ ካወቃችሁ ያንን ሊመታችሁ የተነሳውን እንቅፋት ወይ ድንጋይ ዞር ነው የምታደርጉት። ዞር ታደርጉና መንገዳችሁን ነው የምትቀጥሉ። አንዴ የመታችሁ እንቅፋት 2 ጊዜ እንዲመታችሁ ከፈቀዳችሁ እንቅፋቱ ሳይሆን እንቅፋት የራሳችሁ ጭንቅላት ነው እንቅፋት። ኦኬ። ድጋሚ እንደሚመታችሁ ያ እንቅፋት ካወቃችሁ ዞር አድርጋችሁ መንገዱ መሄድ። በተመሳሳይ ኮንቨርሴሽን ከአንዴ በላይ ማዘን አያስፈልግም። አንዴ የሆነ ነገር ስትባሉ ልታዝኑ ምናምን ትችላላችሁ። ኢን ዘ ኔክስት ዴይ ያ ነገር ብትባሉትም እየተባላችሁ ያላችሁት ነገር እና እንደዛ ነው ማለች። ተው እንጂ እኔም ወዳችኋለሁ። ኤግዛክትሊ መሲ እንደዛ ነው።